ሰላም እንዴት ናችሁ? ዛሬ የምናየው እነዚህ ስልኮች ላይ ቻርጀር ፒን እንቀይራለን። የተለያዩ አይነት ቻርጀር ፒን እንቀይራለን። ሲ ታይፕ አለ፣ ኖርማል አለ፣ ብዙ አይነት ቻርጀር ፒኖች አሉና ፒኖችን በምንቀይርበት ጊዜ ሁሌም ዲሶልደሪንግ ዋየር ያስፈልገናል። ምክንያቱም ካጠገባቸው ላይ ከቻርጀር ፒናቸው አጠገብ ላይ ብዙ ጊዜ ምን ስለሚኖር ማለት ነው ማይክ ስለሚኖር ሙቀት ሰተን በሙቀት በምንበየድበት ጊዜ ካጠገባቸው ማይክ ካለ ጸጥ ይላሉ ማለት ነው ማይካቸው። ከዛ በኋላ ቀይረን አንዳንድ ጊዜ የማይሰሩበት ምክንያት ብዙ ነው። ስለዚህ ምን እንጠቀማለን? በካውያ ካነሳን በኋላ ዲሶልደሪንግ ዋየር እንጠቀማለን ማለት ነው። እና ዲሶልደሪንግ ዋየር ባይኖረንስ ማለት ይሄ ዋየር ገበያ ላይ አለ ግን ባይኖረን ወይ ደግሞ እሱን መጠቀም ብዙ አስፈላጊ የማይሆንበትን አንድ ምክንያት አሳያችኋለሁ። ቀላል አድርገን በራሳችን ዲሶልደሪንግ ዋየር መጠቀም እንችላለን ማለት ነው። ግዴታ ከገበያ ላይ 400 ብር እና 300 ብር መግዛት አይጠበቅብንም ማለት ነው። ስለዚህ የተለያዩ አይነት ቻርጀር ፒኖች አሉ። ፒኖች የተለያዩ አይነት ፒኖች አሉ። ፒኖቹ ሲ ታይፕ ሊሆን ይችላሉ፣ ኖርማልም ሊሆን ይችላሉ። ማይካቸው ካጠገባቸው ሊሆን ይችላል። ማይካቸው ደግሞ ሩቅ ሊሆን ይችላል። ስለዚህ እንዴት አድርገን ነው ምን በየደው እንዴት አድርገን ነው በሊድ የተደፈኑትን ቦታዎች ምናጸዳው የሚለው በቀላሉ አሳያችኋለሁ ማለት ነው። ስለዚህ እነዚህን ለምሳሌነት ልጠቀም። ይሄ ቻርጀር ፒን ተበየዶበታል። ላንሳውና ከዛ በኋላ እንመልከት። ሊድ ያለዛቸውን ደግሞ ሊድ ልሙላቸውና ከዛ ከዲሶልደሪንግ እኩል ለቻርጀር ፒን ሊያገለግለን የሚችለውን መላል አሳያችሁ ማለት ነው። እዚህ የምጠቀምበት ነው። ቀረብ ላድርገው ካሜራዬን። እንደምትመለከቱት አሁን ሁሉም ፒኖች ይታዩኛል ማለት ነው። ስለዚህ ምንድነው የምናደርገው? ቻርጀር የተበላሸ ቻርጀር ኬብል ምን እናወጣለን? ከሱ ላይ እናወጣለን። ይሄ ኖርማሉ ዲሶልደሪንግ ነው። ከዚህ የተሻለም አለ፣ ዋጋው ከፍ ያለ 400 እና 500 ብር የሚሸጥ አለ። ይሄኛው 270 ብር ነው። እኛ ግን ምንም ወጪ አናወጣም። ምንም ወጪ ሳናወጣ ቻርጀራችንን እንልጠዋለን። የቻርጀር ኬብሉን ስንልጠው ሁለት ኬብሎች አሉ፣ ጥቁርና ቀይ ማለት ነው። እነሱ ኬብሎች ወፍራም ናቸው ከሌሎቹ ከዳታ ኬብሎች አንጻር ማለት ነው። ስለዚህ እነሱን እንልጠዋለን። እንደዚህ ከላጥም በኋላ ምን እናደርጋለን ማለት ነው? እናዘጋጀዋለን። ፔስት አለ። ይሄ የጣም ፔስት ነው የምንለው። ጣም ፔስቱ ላይ እንከተውና መጀመሪያ እንትን እንለዋለን ማለት ነው። ልጠን ጣም ፔስት ውስጥ መክተት አለብን በደንብ እንዲሰራለን ማለት ነው ስራ። እዚህ በጣም ሲምፕል የሆነ ዲሶልደሪንግ እንትን ነው። እንደምትመለከቱት ፒኑ ድፍን ነው። ይሄን ፒኑ ድፍን ነው። ሁሉም ፒኖች ድፍን ናቸው። ስለዚህ ጣም ፔስት ውስጥ መጀመሪያ እከተዋለሁ። ከዛ ዋየሩ ሊድ እንዲመጥልኝ ነው የምፈልገው። ስለዚህ ዋየሩ ሊድ እንዲመጥልኝ ጣም ፔስት ውስጥ ከትቼ ምን አረጋዋለሁ ማለት ነው? ፔስት እንዲያገኝ አረጋዋለሁ። በደንብ ፔስት እንዲያገኝ ማለት ነው። ከዛ በኋላ ቀጥታ ወደ ምንድነው የምንሄደው? ወደ ሊዶቹን ባዶ ወደ ማድረግ ነው የምንሄደው ማለት ነው። ስለዚህ ካውያችሁ ላይ ትንሽ ሊድ ያስፈልጋል መጀመሪያ። ስለዚህ ካውያችን ላይ ሊድ እናረጋለን። ከዛ በኋላ እንዴት ሊሰራው እንደሚችል አሳያችሁ። እዚህ ሙሉ ለሙሉ እነዚህ ድፍን ናቸው። እንመልከትና ከዛ በኋላ እንዴት እንደሚሰራ እንመልከት። እንደምትመለከቱት ያዝ አርጋችሁት ትቆያላችሁ። ሊዱ እንደምትመለከቱ ወደ ላይ ይሄዳል። ስለዚህ ታግሰን ወደ ላይ እስኪሄድ ድረስ መጠበቅ ነው ማለት ነው። ሙሉ ለሙሉ ኮፐሩ በሊድ ይሸፈናል ማለት ነው። ስለዚህ ዝም ብለን እንቆያለን። እንደዚህ የቆየን እንዳያቃጥለን እጃችንን ዞር ማድረግ አለብን። ትክክለኛ ዲሶልደሪንግ ዋየር የሚሰራውን ስራ ነው የሚሰራልን ማለት ነው። እዚህ ላይ ወይ አይሲ ቼንጂንግ ላይ ምናምን ይሆናል እንጂ ዲሶልደሪንግ ዋየር የምንጠቀመው ለዚህ ወጪ ማውጣት ምንም አይጠቅምም ማለት ነው። እንደምትመለከቱት ሙሉዋን ጽድት አድርጎ ባዶ አድርጎልኛል ማለት ነው። ስለዚህ አሁን ሌላ ደግሞ ቀጥዬ ላሳያችሁ። ሌላኛውን እንመልከት። የዚህን ካጸዳልኝ በኋላ ቀጥታ ምን ማድረግ እችላለሁ ማለት ነው? ፒኗን ከትቼ በእጄ መበየድ እችላለሁ ማለት ነው። ስለዚህ ምንም ካውያ ሳንጠቀም እንደዚህ እናደርጋለን ማለት ነው። ቀጣይ ላሳያችሁ። ይሄኛው እንደምትመለከቱት ድፍን ነው። ይሄኛው ሲ ታይፕ ነው። ስለዚህ
ቦታዋን ስለያዘብኝ ትንሽ ደግሞ ላጥላ አርግና ደግሞ ሌላ ቦታ ጋር ደግሞ ላሳያችሁ። እንደምትመለከቱት በጣም ሲምፕል ነው። ይሄንን እንደምትመለከቱት ምን እናደርጋለን? አሁን ስቴፑን አውቃችሁታል። መጀመሪያ እንልጣለን፣ ከዛ በኋላ እንትን ውስጥ እንከታለን፣ ፔስት ውስጥ እንከታለን። ከዛ በኋላ እንደዚህ ዲሶልደር እናደርጋለን ማለት ነው። አያችሁታ ሙሉ ለሙሉ ሊዱ ይመጣዋል። ከዛ ወደ ላይ ይሄዳል ማለት ነው። ስለዚህ መታገስ አለብን። እንደውም አልታገስኩም ብዙ። እንደምትመለከቱት እንዲያጸዳላችሁ ትግስት ይፈልጋል። ትንሽ ደቂቃ እዛችሁ ላይ አርጋችሁ ሊዱ ወደ ላይ ሲሄድ ታዩታላችሁ ማለት ነው። እዚህ እየወሰደ ሊዱን ይወስዳል። ከዛ ባዶ ያረጋዋል ማለት ነው። እዚህ በጣም ቀላል ስቴፕ ነች፣ ጊዜ የማትፈልግም። ስለዚህ ሁሉ ጊዜ ይሄኛው ገመድ ደግሞ አለን ማለት ነው። ኢቭን እንትኑን ራሱ ሙሉ ኬብሉን ራሱ ገዝተን ብንልጠው ራሱ ከዲሶልደሪንግ ዋየር ከሚሸጥ ገበያ ላይ ዋጋ ያነሰ እንጂ የበለጠ አይሆንም ማለት ነው። እዚህ ብዙ ጊዜ ይሄን የምንጠቀመው ቻርጀር ፒን ነው። ስለዚህ እነዚህን ቦታዎች በቀላሉ የደፈኑብን ቦታ ፒን በምንበየድበት ጊዜ ሲታይፕ ሁሉም ነገር ሊይዝብን ይችላል። አምስቱም ነገር ቢይዝብን በዚህ በቀላሉ ማላቀቅ እንችላለን ማለት። ስለዚህ ይሄ ለጀማሪ ቴክኒሻሎች አሪፍ ነው ብዬ ነው ማስበው። ለዛ ነው ሼር ያረኳችሁ። እኔ ብዙ ጊዜ ተጠቅሜበታለሁ። ብዙ ጊዜ እንደዚህ ነው የምጠቀመው ማለት ነው። ስለዚህ የላጣችሁ መጠቀም ትችላላችሁ ማለት ነው። ስለዚህ የማይክ ቻርጀር ስንበይድ የማይክ ስጋት አይኖርብንም ማለት ነው። ስለዚህ መጀመሪያ ብቻ ስናነሳው በካውያ ሞቃርገን እናነሳለን። ከዛ በኋላ ዲሶልደሪንግ ዋየር እንጠቀማለን ማለት ነው። ሶስተኛ ጊዜ መጨረሻ የዚህንና ቪዲዮአችንን እንጨርሳለን ማለት ነው። ኦል ኢን ዋንስ ኤሌክትሮኒክስን ሰብስክራይብ አድርጉ፣ ሼር አድርጉ። የተለያየ አይነት ኤሌክትሮኒክስ እንማማርበታለን። የተለያዩ አይነት ቲፖችን አብረን እናያለን ማለት ነው። ስለዚህ ፒኑ እንደምትመለከቱት የዚህኛው ሲታይፕ ማይቻለው ኖርማል ማሳየቻችኋለሁ። የቴክኖና የቴልም ደግሞ እንደዚሁ አሳየቻችኋለሁ ማለት ነው። ስለዚህ በቀላሉ በዚህ ባዶ ማድረግ እንችላለን ማለት ነው። እንደምትመለከቱት ሞስት ባዶ አድርጎታል። እዚህ ጋር ያለችውን እናንሳት። ከዛ በኋላ ፒን አድርገን ፒናችንን መበየር ነው በቀላሉ ማለት ነው። ስለዚህ ኦልሞስት ስለተከፈተልን ቀዳዳው ካውያ እንጠቀም፣ ከስራ እንጠቀም፣ ከላይ እንጠቀም ማለት ነው። ፒኑን አስገብተው ብቻ ሊድ አስነክቶ መበየድ ብቻ ነው ማለት ነው። ብዙ ጊዜ ሌላ ጊዜ የምንጠቀም የነበረው ሳከር ነው። ሳከር ደግሞ እንደምታውቁት ሊሰብር ይችላል፣ እንትኑ ዳር ላይ ያለችውን ሊሰብርብን ይችላል። ስለዚህ ሳከር ከመጠቀም ይልቅ ይሄን መጠቀም አሪፍ ነው እና ቀላል ነው። ይሄን ሼር ላርጋችሁ ብዬ ነው። አመሰግናለሁ።